ሄሎ ጋይሶቼ እንዴት ናችሁ? ወዝሚ ከቪ የሚቀላ አሜሪካን ወልካም ቱ ማይ ቻናል www ከአሜሪካን ኪዩኒ ሚካ ቻናል ምንድነው ልላችሁ የፈለግኩት? አረዘምኩት ኬክ ምናምን አድርጌ እንን ዛሬ ምንድነው ልላችሁ የፈለግኩት? ኧረ በፈጠራችሁ፣ ኧረ በመድኃኒዓለም፣ ኧረ በሚካኤል እንዲሁም ፈጣሪ ሆይ የኔ ጸሎት ልንገራችሁ፣ ማህፀኔን ዝጋው ባለ እስከ መጨረሻ አትስጠኝ። በእናት ፈጣሪ ሆይ አታንገላታኝ፣ ለወንድ ብለህ አታንከራተተኝ። ፈጣሪ ሆይ ባይደ ማለት አይስወርቱ ጋር ነው ብላችሁ በጣም ነው የተቃጠልኩት። አፍቅሬ እንኳን ልቤ ቅጥል እያለ ማለት ነው። ወንድ አትስጠኝ፣ ያፈቀርኩትን ሰው እንኳን አትስጠኝ። በቃ እንደፈለግ ይሁን፣ በቃ እንደሚሆን ይሁን ባይደዊ ማለት ነው። ሰይጣን እንደፈለገ ይሁን፣ በቃ አገባኝም ባይደዊ ማለት ነው። ብቻ ግን እኔን አታንገላታኝ ፈጣሪ ሆይ ከዚህ በላይ ለወንድ ብዬ እንድንገላታ አታደርገኝና ማለት ነው። ይወደኝ ሰው ካለ ማለት ነው፣ የእውነት የሚያፈቅረኝ ወንድ ካለ እራሱ ይከተለኝ ባይደኝ ማለት ነው። ያለውበት ቦታ መጥቶ አፈቅርሻለሁ ይበለኝ ባይደኝ ማለት ነው። ተደብቆ ምናምን ነገር እሱ ደግሞ አሁን እሱ ይወደታል እሷ ትወደዋለች ምናምን ነገር የምትሉትን ነገር ሴራ ነው ባይደኝ ማለት ነው። እኔ ባፈቅርም አላምንም ባይደኝ ማለት ነው። እኔ ልሁን እውነት ወደድኩት ጠላሁት የሚለው እኔ ትክክለኛ ቦታ ላይ ሲሆን ነው። መመገበው ንጹህ ሲሆን፣ የምታጠብለት ሳሙና፣ ለብሰው ልብስ ኤቭሪቲንግ ባይደኝ ማለት ነው ክሊን ኤንድ ክሊር ሲሆን ያኔ ነው ማምነው እና በትክክለኛ እኔ ስጠራ። ምክንያቱም ቤተሰቦቼ ማለት ነው፣ ቤተሰቦቼ ያልሆኑ ቤተሰቦቼ ብዙ ጠላት አሉኝ። ኢቨን ቤተሰቦቼን ባይ ማለት ነው። ኢቨን በልሰው ቡድቼ አባቴ ቤት ሰዎች አላስገባሁትም። ምክንያቱም የኔ ችግር የነሱ ችግር ስለሆነ ይሄን ያህል ሊደፍሩኝ አይችሉም። ሌሎቹ ግን የእነርሱ ችግር አይደለም፣ የኔ ስሜት ሊረዱት አይችሉም። ባይዘው የአባቴ ቤተሰቦች በቴማቶ ቢረዱትም ያው ብዙ ነገር እስካሁን አልተፈጠረም። ከአሁን በኋላ አይደለም ግን የእውነት ብዙ ነገር ጥሯል ይባላሉ። እውነት እሱን አልክድም። አባቴ ብዙ ነገር ሞክሯል፣ ብዙ ነገር ብሏል፣ ብዙ ነገር ተንገላቷል፣ ብዙ ነገር ጥሯል ምናምን ነገር ይባላል እና እንደዚህ በሰው ልፋት እና በሰው ላይ የሚቀልዱ ወንዶች ባይደኝ ማለት ነው እኔ ጉዳይ አይደለም። ግን ሰዎች የኔዘርላንድ ፍቅርና የኔዘርላንድ አፍቃሪና የኔዘርላንድ ህይወት አታርሱብኝ ባይደኝ ማለት ነው። እኔ ባይደኝ ማለት ነው የሆነ መጥፎ ነገር አድርጌበት ቢሆን ኖሮ ወይ ምንድነው የሚለው የሆነ የሱ መስጣ ይወርደኛል ምናምን ነገር የሚባለውን ነገር አለ አይደለ? የሆነ ነገር አድርጌው ቢሆን ኖሮ ባይደኝ ማለት ነው እኔ የእውነት ባይደኝ ማለት ነው ብዙ ነገር ነው ያደረጉት። እንዲሁም እየቀሰቀሰኝ እየታመምኩኝ እየተቃጠልኩኝ ባይደኝ ማለት ነው። እሱንም ያደረጉት እሱ የእሱ እጅም አለበት። ማን ነበር የሚባለው? መሐመድ አሌክስ ምናምን ነው። ግን ይሁን እንደዛ መሆኑ ለእኔ ምንም አይጠቅመውም። እኔ እኮ ገደል ነኝ እንጂ ከተተኝ እሱ ራሱን ሙስሊም በመቀየሩ ለእኔ የጠቀመኝ ምንም ነገር የለም። አንገላታኝ፣ አንከራተተኝ ባይደኝ ማለት ነው። ገና መንገዴን ቀድሞ 2 ዓመት ወረቀት የለኝ፣ ጤና የለኝ፣ ስራ የለኝ፣ ገንዘብ በትክክል አይሰጠኝ፣ ወይም ደግሞ ቤት ውስጥ በሰላም አልኖርም። ከቤት ወጥቼ ሰላም አልኖርም። ወጥቼ ጥሩ ነገር አይገጥመኝም። ገብቼ ጥሩ ነገር አይገጥመኝም። ከወረቀቱ እንዳይመስላችሁ ህይወት ጋር ነው የምላችሁ። እዚህ ሲመጣና እዛ ያለው ጠባይ በጣም የተለያየ ማለት ነው። በቃ እዚህ የሆነ በቃ እዛ ኒውዚላንድ ውስጥ የሆነ ጠቢብ ነገር አለ። በቃ ጠቢብ የተሞላ ህይወት ባይደኝ ማለት ነው። በዛ ላይ መርዝ ያለ እንዴ ፈጣሪ ዓለም ባይደኝ ማለት ነው። ፈጣሪ እንዳይፈርድባችሁ። እኔ ደግሞ ሌላ ጉዳይ ውስጥ እንዳታስገቡኝ። ልቤ ውስጥ አይደለም ጭንቅላቴ ላይ እንኳን ቁጭ ቢል በፍጹም እኔ የማልቀበለው ሰው ነው ባይደኝ ማለት ነው። ግን እሱ ራሱ ከፈለገኝ ራሱ ይከተለኝ በትክክለኛ መንገድ እና ስትራይት ፌስ ቱ ፌስ ባይደኝ ማለት ነው። እና ማለት ነው ያኔ የእውነት ምክንያቱ ፈጣሪ መልእክት ይነግረናል ባይደኝ ማለት ነው። ለእኛ ያልሆነውን ሰው በትክክል ስንገጥመው ለእናንተ አይደለም ብሎ ይነግረናል ባይደኝ ማለት ነው። እኔ ባይደኝ ማለት ነው ብዙ ጊዜ መጥፎ ነገር ይገጥመኝ ነበርና እኔን እየተረገምኩት እሱን እየተረገመው አይደል ነው ዋይ
እና በቃ የሆነ ጊዜ ደግሞ ፈጣሪ ይገድበናል። የሆነ በጣም መጥፎ ነገር ያደረገንን ሰው ከመከተል ያደናቅፈናል፣ ይገድበናል ባዜ ማለት ነው። ፈጣሪ ወደ እነርሱ ሊያቀርበን አይችልም። ይነወት አሁን በጣም ኃጢአተኛ ሰው የሆነ ነገር አያቀርበውም ይባላል ባዜ ማለት ነው። ስለዚህ እሱ እኔ ላይ በጣም ኃጢአት ስለሰራ እኔን መቅረብ ይችላል ብዬ አላስብም። ሌሎችም እንደዛው። ስለዚህ ከሆነላችሁ እሺ ችግር የለውም። እኔ እኮ እነግራቸዋለሁ ሁሌም ባዜ ማለት ነው። ለኃጢአት ሳይሆን አሁን ማድረግ ያለብን ነገር ሳላናደርግ ባዜ ማለት ነው። የማይሆንልን ነገር አለ ባዜ ማለት ነው። ኃጢአት የሰው ኃጢአትም ለኛ ኃጢአት ነው የሚሆንብን እና ስለዚህ አያቀርበንም ባዜ ማለት ነው። እንደዛ ኃጢአት ለሰው ጋር አያቀርበንም ባዜ ማለት ነው። አንዳንድ የምንወዳቸው ሰው ጋር ባዜ ማለት ነው። እንደን እሱንም ልጅ መውለድን ብትፈልጉ ይወርድበታል። አስረግዞ ከሴቷ ይወርድባታል። የሆነ ነገር ሲሆን የሆነ ነገር ይፈጠራል፣ የሆነ ነገር ይፈጠራል። በፍጹም አይሳካላቸውም ባዴ ማለት ነው። አንተን ሰው እኔ እሱ ነገር ላይ አምናለሁ። እኔ ባዴ ማለት ነው አይሶርቱ ጋር ነው የምላችሁ ገና የወደፊቱን ነገር ቀድሜው ነው እኔ በቃ ከእሱ ጋር ነው የምቀድመው ባዴ ማለት ነው። ሩጫ እዚህ ያለውን ገና ለሚሆነው ነገር ባዴ ማለት ነው ቀድመዋለሁ እና እኔ እንደዛ ነኝ ባዴ ማለት ነው። ለክፉ አይደለም ግን ለበጎ ነኝ። ግን እሱ ነገር ለምንድነው መሰላችሁ? ከትምህርት ብዙ ቢዚ ስላልሆንኩኝ እሱ አይነት ነገሮችን በማሰብ ነው ጊዜን የማሳልፈው። ለዛውንም በቃ በጣም ነው የማስበው ባይ ዘ ዌይ ማለት ነው። ያለሱንም በጣም ትንሽ ልጅ እያለሁ የማስበው ነገር ነበረ እሱ ነገሮች ምክንያቱም ልጅ እያለሁም በቃ ቁጭ ብዬ ነበር የምውለው ለዛ ባይ ማለት ነው። እንትን እሱ ነገር ይሰማኛል እና አሁን ጊዜን እንዳያቃጥሉ እንደዛው ስሰቃይ ኖሬ ማለት ነው። አሁን ስለሱ ወይም ደግሞ ስለ ኔዘርላንድ ባዜ ማለት ነው እኔን ባታወሩ ጥሩ ነበረ ባዜ ማለት ነው። ባዜ ማለት ነው ሰው እራሱን ምንነቱን መቀየር ሳይሆን እራሱን መቀየር ነው ያለበት። ማንም ሰው ያውቀኛል እኔ ክርስቲያን በጣም እወዳለሁ ክርስቲያን ነኝ። ግን ሙስሊሞችን አልነካም ያልነካኝ ሰው ባዴ ማለት ነው። የነካኝ ሰው ግን ካናት አልወርድም ያልነካኝ ሰው ግን አልነካም። እንዲሁም የነካኝም ጀስት እንትን ብዬ አልፈዋለሁ። ግን ህይወቴ ውስጥ እንዲቀጥል አልፈልግም ከህይወቴ እንዲወጣልኝ ነው የምፈልገው። እንደዛ እየነካኝ እያሰቃየኝ እኔ ህይወቴ ውስጥ ተመችቶት እንዲኖር አልፈልግም ከህይወቴ እንዲወጣልኝ እፈልጋለሁ። ብቻ ግን አልነካውም ባዴ ማለት ነው። ሳይነካኝ ባዴ ማለት ነው። ቢነካኝም እንዲሁም እርቅበታለሁ እንጂ ምንም አይደለም ባዴ ማለት ነው። ማለቴ በጣም በሃይል የሚነካኝ ካልሆነ በስተቀር ማለት ነው። አንዳንድ ጊዜ ማለት ነው በትንሹ ካልተረዳን በሃይል